ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ሐሙስ መጋቢት 3 2018 በኢትዮጵያ ዘመን አቆጣጠር ማርች 12 ሶስተኛ ወር 2026 በጎርጎሳውያን የዘመን አቆጣጠር እንደ ቅደም ተከተል የጋት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ሸር አድርጉ። ባላችሁ የግንኙነት አውታር በፌስቡክ በቲክቶክ ባላችሁ ሁሉ ቴሌግራም ላይ ሜሴንጀር ግሩፖቻችሁ ላይ ሸር አድርጉ። ሀሳብ አስተያየታችሁን አካፍሉ። የመረጃ ክፍተት የበለጠ የምናየው ካለ የፋክቹዋል ኤረሮች ያው አንደርስታንዲንግ ወይ ፐርሴፕሽኑ ሊለያይ ይችላል ካለንበት አቋም ነገሮችን ከምንረዳበት። ነገር ግን አንደርስታንዲንጋችን ወይም ዘ ዌይ ነገሮችን ፐርሲቭ የምናደርግበት ቢለያይም የፋክት ኤረር ግን ጋት ሚዲያ ውስጥ መፍጠር የለብንም። በዛ ላይ የበለጠ የሚታይ ካለ የመረጃም ወይንም ከዛም ባለፈ ወደዚህ አቋም አረዳድ ያደረሰው እንደዚህ የግንዛቤ ችግሮች ናቸው የምትሏቸው ኤኒዌይስ ያስተምራል እንመማርበታለን የምትሉትንም ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። በአነስተኛ ክፍያ ወርሃዊ ትንሽ የክፍያ የክፈላችሁ ሜምበር ሁኑ። ከዛ ባለፈ በሱፐር ቻት በሱፐር ታንክስ ጋት ሚዲያን ደግፉ። ከምንም በላይ ውድ ጊዜያችሁን ሰውታችሁ ከጋት ሚዲያ ወቅታዊ አስተማማኝ ትኩስ መረጃ እናገኛለን ብላችሁ ፎሎው ስለምታዳምጡ ስለምትከታተሉኝ የከበረ ምስጋና ይድረሳችሁ። 3 አጫጭር መረጃዎች አሉኝ። አንደኛ በትናንትናው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰዓት የአሜሪካ የውጭ ጉዳይ ሚኒስትር ወይም ስቴት ዲፓርትመንቱን ማርኮ ሩቢዮ ኃላፊውን ማለቴ ነው ከሳቸው ጋር በስልክ ቆይታ አድርገዋል። ከዛ ምን ተወያዩ የሚል የዩኤስ ዲፓርትመንት ኦፍ ስቴት ካወጣው ባለፈ ምንድን ነበር አጀንዳው በማለት የጠየኳቸው የዲፕሎማቲክ ምንጮች የሰጡኝን መረጃ ወደ እናንተ አደርሳለሁኝ። በስልክ ቆይታ ካደረጉ በኋላ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ አቅንተዋል። አይ ቲንክ ይህንን በዚሁ መጨረስ ነው ያለብን። ወደ ጅቡቲ ካቀኑ በኋላ የኢፍጣር ፕሮግራም ተሳትፈዋል ማለት ነው። ወይም ኢፍጣር በጅቡቲ ልንለው የምንችለው እንግዲህ እንደምታውቁት ወይም ወዳጆችም እንደነገሩኝ እኔም በተወሰነ እንዳነበብኩት በእስልምና 5 ፒለሮች አሉት። ወይንም እንደ ክርስትና ብንወስደው እንደ ዶግማ የሚባሉ ለድርድር የማይበቁ የእስልምና እምነት አስተምሮ 5 አሉት። የመጀመሪያው አላህ ብቻ ፈጣሪ እንደሆነ ለአላህ መገዛት እንደሚያስፈልግ፣ ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ትክክለኛ መልእክተኛ መሆናቸውን ማመን ነው። ሶስተኛ ሰላት ማድረግ ወይም መስገድ ነው። እነዚህ የተቀመጡ አሉ። በአራተኛ ደረጃ የረመዳን ጾም ወይንም ጾም መጾም ነው። በዛ በረመዳን ጾም ውስጥ ደግሞ አብሮት ያሉ እንደ ፓኬጆች አሉ። ዘካ ማድረግ፣ መጠያየቅ፣ ራስን ማስገዛት ለፈጣሪ፣ ያው ሰላቶች እንደተጠበቁ ሆኖ እነዛ አሉ። አምስተኛው ደግሞ አቅምን በፈቀደ መልኩ ሁሉ መስራትም በግድ ስለሆነ በእስልምና እምነት ምክንያት ሰበብ ሳይፈጥሩ ሀጂ ማድረግ። እነዚህ 5 ቤዚክ ናቸው። ከነዚህ 5 ቤዚክ ውስጥ አንዱ እንግዲህ እንዳልኳችሁ ረመዳን ጾም አለ። በረመዳን ሁሉም የረመዳን የጾም ወቅቶች ከፈጣሪ ዘንድ በረከት የሚገኝባቸው ናቸው። ነገር ግን ለየት የሚሉ እነዚህ የመጨረሻው የጾሞቹ 10 ቀናት ከነዚያ ከ10ሩ ቀናትም የመጨረሻ እነዚህ ኦድ የሚባሉት ወይ በአማርኛ ጎደሎ ቁጥር የምንላቸው ለይለቱል ቀድር ተብለው ይጠራሉ። ቀድር ማለት ሌሊት ማለት ነው። ሌሊት ማለት ያው ጨለማ ሆኖ ቀድር ሲባል ደግሞ ግርማ ሞገስ ያለው ምንድነው ትሩፋት ክብር የሚገኝበት የሚያስፈራ ዋጋ ያለው። ለምሳሌ ምንድነው እኛ አሁን ቀድረ በእስልምና አባቶች ይሄ ሰው ቀድረ ቀላል ነው ይላሉ።
በአማርኛ ደግሞ አባቶቻችን ክርስትና እውነት የሚከታ አማርኛ ምናምን ስላችሁ ጀስት ቀድረ ቀላል አንድ ሰው ሲመጣ ይሄ ሰው የቀድር የለውም የሆነ ምንድን ነው ቀድር ትከሻው ቀላል ነው የሚያስፈራ ግርማ ያለውም ሞገስ የለውም ክብር ካሪዝማቲክ የምንለው ማለት ነው። ጀስት በፓወር ካሪዝማ ያላቸው ሰዎች አሉ የሚያስፈሩ ንግግራቸው ሞገስ ያላቸው ያው በትሬኒንግ የተወሰነ ካሪዝማ እንዴት ማምጣት ይቻላል የሚሉ ሾርት ተርም ትሬኒንጎች ይሰጣሉ። ግን ከላይ ደግሞ መሰጠት ያላቸው አሉ ካሪዝማ ያላቸው ነው ካሪዝማቲክ የሆነ ንግግራቸው አካሄዳቸው ኢንክሉሲቭ የሚያደርጉበት እና ለይለቱል ቀድር የሚባለው እንግዲህ በ21 ትናንት 21ኛው ቀን ተከብሯል። ዛሬ 22ኛው ቀን ነው የረመዳን። ነገ ሌላ 23 በ25 በ27 በ29 ይሆንና ከዛ 30 ይሆናል። ዘንድ በመጨረሻው ቀን አርብ እንደምታውቁት በመጪው መጋቢት 11 2018 በዕለተ አርብ ኢድ አልፈጥር ይከበራል ማለት ነው። ድሮ በትናንትናው ዕለት በመጀመሪያው ለይለቱል ቀድር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ አቅንተው ሌሎችም ልኡካን አብረዋቸው አሉ። የብልጽግና ፓርቲ ምክትል ፕሬዚዳንት በምክትል ጠቅላይ ሚኒስትር ማዕረግ ማለት ነው አቶ አደም ፋራህ፣ የሰላም ሚኒስትር በዛውም አብሮ ጆይን ያደረጓቸው የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በዛው ተገኝተዋል። ሌሎችም በተገኙበት በጅቡቲ ቤተ መንግስት በክቡር ፕሬዚዳንት እስማኤል ኡመር ጉሌህ መኖሪያ ቤት የመጀመሪያው ለይለቱል ቀድር እንዲሁም የኢድ አልፈጥር ፕሮግራም ተካሂዷል ማለት ነው። ያ ቀን ላይ በስልክ ተወያይተዋል ከማርኮ ሩቢዮ ጋር ከሰዓት ያለ ምንድን ነው ይሄንን ማጋመድ ያስፈልጋል፣ ማገናኘት አለብን። ፓተርኑን ስናገናኘው ነው ሙሉ ትርጉም የሚሰጠን። በዛው እንዳልኳቸው ሐሰን ሼክ መሐመድ የሶማሊያ ፌደራል መንግስት ፕሬዚደንት ተገኝተዋል። ይህንን የኢፍጣር ዲፕሎማሲ ወይም ሪሊጂየስ ዲፕሎማሲ ልንለው እንችላለን። ከዛ ባለፈ ግን እንዳልኳችሁ ከማርኮ ሩቢዮ ጋር የተደዋወሉት በዛ የወጣው የስቴት ዲፓርትመንት ያወጣው ሸርድ ኮሚትመንት ሁለቱ ሀገራት ባላቸው የጋራ ግብ የቀጠናዊ ሰላም ለማስፈን ባላቸው የጋራ ግብ ላይ የሚል እሱን ትይዛላችሁ። አንድ ከዛ በፊት ግን በጅቡቲ አሜሪካ ኤምባሲ ምን አውጥቷል ብያችሁ ነበረ። አለርት አውጥቷል። ዩኤስ ኤምባሲ ጅቡቲ በዕለተ ማክሰኞ ከትናንት በስቲያ ማለት ነው ማርች 10 2026 አለርት አውጥቷል። ዩኤስ ኤምባሲ ጅቡቲ ኢሹስ ሴኩሪቲ አለርት ካንስልስ ሩቲን ኮንሱለር ሰርቪስ የተለመደውን አድርጎ የኤምባሲውን ሰራተኞች ቀንሷል። በልዩ ሁኔታ ለአሜሪካውያን ኢመርጀንሲ ሰርቪስ ከመስጠት ባለፈ ይሄ የተለመደ የኤምባሲ ሩቲን ይሄ ቪዛ ዋቴቨር የመስጠት እነዚህን ቀንሷል። በጅቡቲ ባለው የትልቁ የጦር ሰፈር ሊሞኔር ካምፕ ሊሞኔር እና በኤምባሲው አካባቢ በሌሎችም አትገኙ የሚል ሰጥቷል። መቼ? ማክሰኞ። ከዛ ትናንት በ11 ማለት ነው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስልክ ደወሉ። እሱን ያዙ። በምን ተነጋገሩ? በምን ጉዳይ ተነጋገሩ? ስቴት ዲፓርትመንቱ ያወጣው እንደምታውቁት ሁሉም ነገር ይወጣል ማለት አይደለም። ቢት ኦፕን ዲፕሎማሲ ዓለም ይከተላል እንኳ ብንል ሁልጊዜ እንደዛ መጠበቅ የለብንም። ሀገራት ምንድነው የሚለው the below is attributable to principal deputy spokesperson Tommy Pigaut ይልና Secretary of State Marco Rubio spoke today with Ethiopian Prime Minister Abiy Ahmed Ali. The Secretary and Prime Minister discussed their shared commitment to regional stability. በቀጠናዊ ሰላም የአፍሪካ ቀንሳ ማን ቀጠናዊ ሰላም ሲባል የሱዳን ጉዳይ አለ፣ የደቡብ ሱዳን ጉዳይ አለ። በጣም ከፍተኛ ግጭት አለ አሁን ደቡብ ሱዳን ውስጥ እንደምታውቁት። የአኮቦን ተከትሎ ከ60 ሺህ 70 ሺህ ገደማ የሚሆኑ ደቡብ ሱዳናውያን ወደ ኢትዮጵያ ገብተዋል። አስቀድመን በጋት ሚዲያ ምን ብለናል? ወንድሞቻችን ናቸው፣ ሁለተኛ ቤታቸው ነው። በቀጠናው ውስጥ ከኢትዮጵያ ጋር የማይገናኝ የማይዛመድ የለም። አንድ ውሃ ነው የምንጠጣው፣ አንድ ባህል፣ አንድ ሃይማኖት፣ ሸርድ እንደራረጋለን። ህዝብ ሸር እንደራረጋለን፣ ቋንቋ ሸር እንደራረጋለን፣ ታሪክ ሸር ይደረጋል።
ድንበሮቹ የተሰመሩት ቅኝ ገዢዎች ለራሳቸው በሚመቻቸው መልኩ እንዴት አድርገን ህዝብ እንዴት ብንከፍል ይሻላል? ቀጣይነቱ እያጋጩ ያባሉ አንዱን ባንዱ ጥገኛ ላይ አድርጎ ለምን እሱን መስበር ይጠበቅብናል። እሱን እንዴት ነው የምንሰብረው? እንግዲህ መሰልጠንና ከጠላቶቻችን በላይ አዋቂ የሆኑ ልጆች ትናንት በቅኝ ገዢዎች ዘመን የተሰሩ አፍራሽ ብሔራዊ ትርክቶችን ወይንም አፍራሽ የሆኑ አመለካከቶችን መመከት፣ አንደኛ እንዳይስፋፉ መመከት ስንችል የጥላቻ ንግግሮችንም ዲስኢንፎርሜሽኑ ይህን መመከት ስንችል ነው። ኤኒዌይስ ምንድነው ሸርድ የሆነ the secretary and prime minister discussed their shared commitment to regional stability ዘን በዚያ ሪጂናል ስታቢሊቲ አገራት አሉ ማለት ነው። የሶማሊያ ጉዳይ ይነሳል፣ የጅቡቲ ጉዳይ አለ፣ የኢትዮጵያ ጉዳይ አለ፣ መካከለኛው ምስራቅ አለ፣ የቀይ ባህር ቀጠና አለ። እዛ ቀይ ባህር ቀጠና ስንመጣ ማን አለ? ሀውቲ አለ። የኢራን ጉዳይ አለ። ኢራን ካለች ሀውቲ አለ፣ ሀውቲ ካለ ኤርትራ አለ። እኔ አይደለሁም ያልኩት ብያቸዋለሁ። ከትናንት በስቲያም ዋነኛው የኢራን ፕሮክሲ ሆኖ ስቴት ቴረር የሆነ ለሱዳኑ ሙስሊም ብራዘርሁድ ስልጠናም የትጥቅም ድጋፍ የሚሰጥ የሻዕቢያ መንግስት ነው። እንግዲህ የኤርትራ መንግስት አንለው መቼም የሻዕቢያ መንግስት ነው። ወታደራዊ ስልጠና ይሰጣል ከሻዕቢያ ከኤርትራ ከሀውቲ ከየመኑ ሀውቲ ከዛ የሚመጣውን ከአሸባሪዎች የሚመጣው ያስጠልላል። ሐማስን ከሽብርተኞች ጋር በፈጠረው ኔትወርክ የጦር መሳሪያ ይገዛል። እንደ መንግስት መግዛት ስለሚችል ኤርትራ ድጋፉን ከተለያየ ሀገራት ያገኛል፣ ያከፋፍላል። አስመራ ላይ ሚሊተሪ ዲፖት አለው፣ ምጽዋ ላይ ሚሊተሪ ዲፖት አለው። አንዳንዶቹ ከረን ላይ ሚሊተሪ ዲፖት አለው የሚሉ አሉ። ያ እንግዲህ ለወደፊት የኢንተለጀንስ ስራ ነው የሚሆነው ማለት ነው። ሶ ጸረ ሽብርተኝነትን በተመለከተ ለጸረ ሽብርተኝነት ትብብር ካውንተር ቴሮሪዝም ኮኦፕሬሽን ምን አለ? እዛ ካውንተር ቴሮሪዝም ኮኦፕሬሽን ግብጽ ተጨማሪ ምንድነው ተጨማሪ 100 ምናምን ገደማ የሚሆን ሞቃዲሾ አስቀመጠቸው። የድሮን ሰርቪላንስ ድጋፍ የሚሰጡ ወደ 100 ምናምን የሚደርሱ አለ። በአውሶም ውስጥ የአፍሪካ ዩኒየን ሳፖርት ኤንድ ስታቢሊዜሽን ሚሽን ሶማሊያ ላይ 1000 ገደማ ወታደር መላክ ትፈልጋለች። ያ ምን ያስፈልጋል? የኢትዮጵያን ትብብር ያስፈልጋል። ፕሬዘንት ኤንድ ኢሚነንት ዳንጀር ነው ብለን የምናስብ ከሆነ ላንቀበለው እንችላለን። እንደ ሀገር ነው እያወራቸው ያሉት፣ እንደ ቀጠናዊ ፍላጎት ጉዳይ ነው። የሶማሌላንድ ጉዳይ አለ። ሶማሌላንድ ሲነሳ እስራኤል አለ። እስራኤል ሚሊተሪ ፕሬዘንስ ይፈልጋል። የት? በርበራ ላይ። በርበራ ላይ ሚሊተሪ ፕሬዘንስ የሚኖረው ከሆነ ሀውቲዎች ደግሞ ምን ብለዋል? ጉድባይ ሶማሌላንድ፣ ጉድባይ በርበራ እያሉ አታክ ሊፈጽሙ ይችላሉ። በመድፍ ርቀት ውስጥ ነው ያለው። በተለይ በባብኤል መንደብ በኩል ባለው ከኤደን እንኳን በቅርብ ርቀት ነው፣ በጀልባ የሚመጣበት ነው። አሸባሪዎችን ድጋፍ ሊያደርጉ ይችላሉ። አይኤስአይኤስ እና የአልቃይዳ ጋር አይኤስአይኤስ አልሸባብ ግንኙነት አላቸው። ሶማሌላንድ ላይ ጦርነት ሊነሳ ይችላል። ከዛ ባለፈ አውዳል አለ። የአውዳል ስቴት የሚባለው የጅቡቲ ተዋሳይ ነው። የሶማሌላንድ አንድ ግዛት አካል ነው። አውዳል ምን እየጠየቀ ነው? ከሶማሌላንድ ወጥተን ወደ ሶማሊያ ፌዴራል መንግስት መግባት እንፈልጋለን እያለ ነው። ይህንን ጅቡቲ በተወሰነ ይፈልገዋል። አሁን የሶማሌላንድ ጉዳይ አገር እንዳይሆን ስለሚፈልጉ የሶማሊያ ፌዴራል መንግስትም ይህን ይፈልገዋል። ለምን? ሶማሌላንድን የማዳከምና የማሳነስ። ይህ መልሶ ደግሞ ቀጠናዊ ግጭትን ይፈጥራል። ሪጂናል ስታቢሊቲ እዛ ውስጥ ኢትዮጵያ መሳተፍ አለባት። ክቡር ጠቅላይ ሚኒስትሩ በስፔሻል ኦፕሬሽን ኮማንድ በልዩ ዘመቻዎች እዝ 65ኛ ዓመት ምረቃ ላይ ያደረጉትን ንግግር አስታውሱ። ምንድን ነበር የሚል ንግግራቸው? ዝግጁነታችን ከሶማሊያ እስከ ምጽዋ ነው። ከቀጠናዊ ባለፈ ለአፍሪካ እህት ወንድሞቻችን ደጀን፣ አስተማማኝ ደጀን ለመሆን ዝግጁነት አለ ይላል። ስለዚህ ለራሳቸው ለጋራ ቀጠናዊ ፍላጎታቸው ሲባል ሳውዲ አረቢያና ዩናይትድ አረብ ኤሚሬት ተባብረው ሀውቲ ላይ ዘምተዋል። እኛም ለቀጠናዊ ለቀይ ባህር ፍላጎታችን ሲባል እግረኛን ጨምሮ ልንዘምት እንችላለን። ስፔሻል ኮማንድ ኦፕሬሽን የልዩ ዘመቻ ኦፕሬሽን ልወስድ እንችላለን። እግረኛ ማስፈር ሊኖር ይችላል። የቀጠናዊ ሰላም ሁኔታ ዘንድ የት ይመጣል? ቀይ ባህር ይመጣል ማለት ነው። ይሄ ንግግሩን ነው እያንዳንዱን እያነበብኩላቸው ያለሁት። ካውንተር ቴሮሪዝም ኮኦፕሬሽን ኢኮኖሚክ ፕሮስፐርቲ የጋራ ኢኮኖሚያዊ ብልጽግና and building a foundation for long term security in the Horn of Africa
ይችነች ጉዳዩ የምትመጣ ረዥም ዘላቂ ሰላም በአፍሪካ ቀንድ ለማረጋገጥ ይህች ረዥም የአፍሪካ ቀንድ ሰላም ማረጋገጥ ቢልዲንግ ፋውንዴሽን ፎር ሎንግ ተርም ሴኪሪቲ ኢን ዘ ሆርን ኦፍ አፍሪካ ምንድን ናቸው የሚያመጣ? አንድ የኢትዮጵያ ጥያቄ አለ፣ የቀይ ባህር ተዋሳኝ መሆን። ያ የቀይ ባህር ተዋሳኝ ከዚህ በፊት የኔቪ ቤት ስጡኝ ኮመርሻል ወደብ ለአልማ እንደማንኛው ነበር። አሁን የኢትዮጵያ ጥያቄ ኦልሬዲ እሱ ተቀይሯል። ሌጅቲሜት ሌጋል ሶቨሪን ሲ አክሰስ። ለምንድን ነው የኢትዮጵያ ድንበር ከቀይ ባህር እንዲርቁ ነው የሆነ ጀማሪ ሰዓሊ የሳለው ይመስል የተወናገረው? ይሄ ጥያቄ ያለን ነው። ሰው አሰብን መልስ ነው በቃ ኢን ዋይት ኤንድ ብላክ ብላክ ኤንድ ዋይት ይሉታል አንዳንዶች። ኤኒዌይስ ታስ ኖት ኢሹ አይደለም። ሶ ይሄንን ተወስዱና ይሄ መቼ ነው? በትናንትናው ዕለት የነበረው በአፍሪካ ቀንድ ዘላቂ ሰላም እንዲመጣ ኢትዮጵያ ወደ ቀይ ባህር መመለስ አለባት። አንድ የግብፅ ደግሞ ጥያቄ አለ። ምን የሚል የናይል ጉዳይ አለ። ዙሪያውን ኢትዮጵያን ሱዳን ጋር ሚሊተሪ አሊያንስ መመስረት፣ ጅቡቲ ጋር፣ ሶማሊያ ጋር፣ ደቡብ ሱዳን፣ ኬንያ በቃ በየቦታው 4 እና 5 የሆነ ተለላኪ እንጉልፋቶ ሲገኝ እሱን ትጥቅ የመስጠት የማደራጀት ዩቲዩበሩንም ሬዲዮም ቴሌቪዥንም ልክፈትላቸው የሚል እዚህ ላይ በአፍሪካ ቀንድ ዘላቂ ሰላም እንዲኖር የሁለቱ ውሃዎች ጉዳይ መፈታት አለበት። ኢኮኖሚያዊ ብልጽግና እዚህ ውስጥ አለ። የጸረ ሽብር አጋርነት በጋራ በመተማመን መንፈስ ኦፕን የሆነ ትራንስፓረንት ዲፕሎማሲ ያስፈልጋል። ይሄ የኢትዮጵያ የሁለቱ ውሃዎች አብይ ስትራቴጂን ማንበብ እና መረዳት አብይ ስትራቴጂ ነው። ስንወያይ ልክ የካምፕ ዴቪድ ስምምነት የሚባለው እንደምታውቁት እስራኤል ከግብፅ እውቅና ያገኘችበት ነው የካምፕ ዴቪድ ስምምነት አይደለ? ነገር ግን የሚያወራው የካምፕ ዴቪድ ስምምነት ስለ ሲናይ የጦር ሰራዊቱ አሰፋፈር፣ ሁለቱ ሀገራት የጋራ ወታደራዊ መረጃ መለዋወጥ ወዘተረፈ ብለን እንወስደው እንችላለን። ከዛ ግን የዘለላለሁ ምን የሚል እስራኤል የግብፅን በናይል ውሃ ላይ ያላትን ተጠቃሚነት አረጋግጣለች። ለዛ ነው አንዋር ሳዳት ከስምምነቱ ማግስት ምን አለ? ከዚህ በኋላ ግብፅ ወደ ጦርነት የምትገባው በአንድ ጉዳይ ነው፣ እሱም በውሃ ነው ይላል። ስለዚህ እኛ የናይልን ጉዳይ እዚህ ፈታ ነው ብንል ከግብፅ ጋር መልሶ ስምምነት ሊያመጣ አይችልም። የቀይ ባህር ጉዳይ አለ፣ ሁለቱም በአንድ ላይ መፍታት። ዶናልድ ትራምፕ ደግሞ ምንድን ነው በአሁኑ ሰዓት ዋነኛ ቴብላቸው ላይ ጠረጴዛቸው ላይ ካሉ አጀንዳዎች መካከል ምንድን ነው? እንደምታውቁት የናይልን ጉዳይ የመፍታት ነው። ይህን የናይል ጉዳይ ለመፍታት ደግሞ የግብፅን የናይል ጉዳይ ለመፍታት ተዋናዮች አንደኛ ራሱ ግብፅ፣ ሁለተኛ ሱዳን። ያው ሱዳን እልባት እየተገኘለት ነው። ትናንት ምን ብያቸዋለሁ? አርኤስኤፍንም አይፈልጉትም፣ የሱዳን አርሚ ፎርስንም አልቡርሃንም አይፈልግም፣ ዳጋሎም አይፈልግም። ከዛ መሀል ግን እንግዲህ የሲቪሊያን አድሚኒስትሬሽን እዛ ውስጥ ደግሞ ተዋናይ የሆኑ ሀገራት አሉ። በዋነኝነት የኬንያ ፍላጎት መጠየቅ አለበት፣ የኢትዮጵያ ፍላጎት መጠየቅ አለበት። የግብጾች ምን ኢንተረስት አለ? የዩናይትድ አረብ ኤሚሬት ኢንተረስት አለ፣ የሳውዲ አረቢያ ኢንተረስት አለ፣ የቱርክ ኢንተረስት አለ። እነዚህ ውይይቶች፣ ድርድሮች እየተካሄዱ ነው። አይ ቲንክ በዚህ ጉዳይ ብዙም ያን ያህል መረጃ የሚያስፈልገ አይመስለኝም። ሶ ይህንን ካልኳችሁ በኋላ በምን ጉዳይ ላይ ነው ውይይት ያደረጉ ብላችሁ የእንትንን ስትወስዱት በአምስት አይደል? በአምስት ትናንት ማርች 11 ነው ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያይተዋል። በማርች 5 ደግሞ ከባድር አብደላቲ ጋር ተወያይተዋል በስልክ። ከባድር አብደላቲ ጋር የተወያዩትንም ዩኤስ ዲፓርትመንት ኦፍ ስቴት ላይ ብትገቡ ታገኙታላችሁ። ምንድን ነው የሚለው? ሴክሬታሪ ኦፍ ስቴት ማርኮ ሩቢዮ ስፖክ ቱዴይ ዊዝ ኢጂፕሽያን ፎሬን ሚኒስተር ባድር አብደላቲ The secretary thanked the foreign ministry for Egypt's support in helping US citizens safely return home through Egypt. እንግዲህ ከዛ በአካባቢው ካሉ ከሶሪያም በሊባኖስም ከኢራንም ከዩኤም ከባህሬን በዛ ያሉት ወደ ግብጽ መጣው ሴፍሊ ወደ አሜሪካ ወደሚሄዱበት እንዲሄዱ ላደረጉት ያው ፌብሩዋሪ 28 አይደለ ኢራን ላይ ጥቃት መፈጸም የተጀመረው ለዛ መስግነዋል ይልና they also discussed the continued threats the Iranian regime pose to regional stability and other developments in the region እና ሌሎች በዚህ በቀይ ባህር ቀጠና በአፍሪካ ቀንድ በሰሜን አፍሪካ በተለይ ከሞሮኮ ጋር የተያያዘ ጉዳይ አለ። በዚህ ዙሪያ ላይ ምክክር አድርገዋል። ያ ምክክር ሌላ ምንም አይደለም የናይል ጉዳይ ነው። ዘንድ
በድር አብድላቲ ከማርች 6 ጀምሮ አህራም ኦንላይንን ብታዩ ኢጅፕት ቱዴይን ብታዩ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተወያይተናል። በውይይታችን ስለ ናይል ጉዳይ ፍላጎታችንን ገልጸንላቸዋል ይላሉ። አንድ ስለ ኤርትራ ሉዓላዊነት፣ ለምን የኤርትራ ሉዓላዊነት መጣ? ኤርትራ መንግስት ያለው ሀገር ነው። ለምን የኢትዮጵያ ቀይ ባህር ጥያቄ ስላለ ያ የኤርትራ ሉዓላዊነት እና የሶማሊያ ሉዓላዊነትና የግዛት አንድነት ከእስራኤል ጋር ጉዳይ ቅድም አስቀድሜ በመግቢያ ከሶማሌላንድ የበርበራ ጉዳይ ወይንም የሶማሌላንድ የዲሰምበር ላይ የተሰጠው እውቅና ስላለ ማለት ነው። በዚህ ተወያየናል። ስለዚህ አጠቃላይ እንደነገርኳችሁ ደጋግሜ ኢትዮጵያ መንግስት በሁለት ውሃዎች ላይ ለመወያየት ዝግጁ ነው። መቼ? በማንኛውም ጊዜ፣ የት? ማንኛውም ቦታ፣ በምን ፕሪኮንዲሽን? ዊዛውት ኤኒ ፕሪኮንዲሽን። ኮንዲሽኖቹ ምንድን ናቸው? ውይይታችን በሁለት ውሃዎች ላይ። ስለዚህ ግብፅ ምን ማድረግ አለብን? በጋራ ተጠቃሚነት ነው የሚሆነው። ይሄ ግድብ እንዳትገነባ ምናምን የሚባል ነገር የለም። በጋራ ግድብ ልትገነቡ ትችላላችሁ። የኢትዮጵያ ኤነርጂ ፖሊሲ ክፍት ነው። ለምን? ይሄ የህዳሴ ግድብን ጉዳይ እርሱት። ፌታ ከምፕሊ ነው፣ አልቋል። በራሱን ችሎ ግድብ ነው፣ ውሃ እያመነጨ ነው። እንኳን ውሃ ቀረብን ልትሉ በጎርፍ ተጠቃን ስትሉ ነው የነበረው። አስተማማኝ ከዓመት እስከ ዓመት ውሃ እያገኛችሁ ነው ያላችሁት። በህዳሴ ግድብ የውሃ አለቃቀቅ ፖሊሲ ላይ ከመወያየት ይልቅ ከላይ ግድብ ስሩ እና በኢትዮጵያ የኢነርጂ ፖሊሲ ዙሪያ የውጭ ካምፓኒዎች ገብተው ኢነርጂ መሸጥ ይችላሉ። ብትፈልጉ ኢነርጂያችሁን ለሱዳን ለራሳችሁ ተጠቀሙ፣ ዘርጉ። እስከ አውሮፓ ድረስ የሚደርስ የኤነርጂ ግሪድ ስትራቴጂ አለን፣ ፓወር ስትራቴጂ አለን። እስከ 45,000 ሜጋዋት እናመነጫለን። ከሃይድሮ ኤሌክትሪክ፣ ከውሃ፣ ከእንፋሎት፣ ከሶላር፣ ከንፋስ፣ ሌሎችንም አማራጭ እየወሰድን ነው። በጋራም ቢሆን እናልማ። ሱዳን፣ ኢትዮጵያና ግብፅ፣ ሌሎችም ስፖንሰር የሚያደርጉ የሚደግፉ ካሉ በጋራው ነው። በኢንቨስትመንት ኢንቨስተር በግል ሊሆን ይችላል። ከላይም ስሩ፣ ከታችም እንስራ። አንድ ግድብ ሊሆን ይችላል፣ ሁለት ግድብ ሊሆን ይችላል። እንሰሩ ዘን እሱን ተመልክቶ ያ ግድብ ካለ የውሃ መልቀቅ ስነ ስርዓቱን በተመለከተ አይድርቅ አጋጠመ ስትሉ ያንን ውሃ ልትለቁ ትችላላችሁ። የሪዘርቭ ያዙ። እዚህ ኢትዮጵያ ውስጥ ኃይል ግን አመንጩ። እኛ ኃይል እንፈልጋለን። ከዛ ባለፈ ግን አትገነባም፣ አትገድብም እና የኢትዮጵያ ሕዝብ የሉዓላዊነት መገለጫ በሆነው ጉዳይ ላይ የህዳሴ ግድብ ግድብ ሳይሆን ሶቨርኒቲ ነው፣ ሉዓላዊነት ነው፣ የመቻል ምልክት ነው። 60% የሚሆነው የኢትዮጵያ ሕዝብ በጨለማ ነው የሚኖረው። በዚህ በጨለማ የሚኖር ከሆነ ኢኮኖሚክ ፕሮስፐሪቲ የማይመጣ ከሆነ ሰኞ ልንስማማ እንችላለን። ሳምንት ሰኞ ግን ሊፈርስ ይችላል። ቀጠናዊ የኢኮኖሚ ውህደት፣ በሂደት ደግሞ የፖለቲካል ኢንቴግሬሽን ወሳኝ ነው። እዚያም እዚህም እያሉ ጠላትን መርዳት እና አይዞህ ማለት አያስፈልግም የሚል የተነሳ ነገር አለ። ዞሮ ዞሮ ጉዳዩ ሆነው ዘንድ ይሄን ከተወያዩ በኋላ እንዳልኳችሁ ከሰዓት ወደ ጅቡቲ አቅንተው ለይለቱል ቀድር የመጀመሪያው የረመዳን ጾም የ21ኛው ቀን በዛ ኢድ አልፈጥር ተሳትፈዋል። በሁለትዮሽ በኢትዮ ጅቡቲ በኢትዮ ሶማሊያ እና በጋራ በመካከለኛው ምስራቅ እያጋጠሙ ያሉት ልውጦችን በተለይ ከዚህ ከኢነርጂ ጋራ ከነዳጅ ጋራ ከንግድ ጋራ የኢትዮጵያ የወጭ ንግድ አለ። ለምሳሌ ወደ ቻይና የሚሄዱ የግብርና ውጤቶች በዚህ በሩሲያ በኩል በሩሲያ አልኳቸው በኢራን በኩል አድርገው መሄድ የነበረባቸው አሉ። አጠቃላይ ቀጠናዊ ሁኔታው እንዴት ማድረግ አለብን፣ በዚህ ጅቡቲ ላይ ያለው የሴኩሪቲ አለርትም ተነስቶ ከሆርሙዝ መዘጋትና የሆርሙዝ ስትሬት የሆርሙዝ ሰላጤ መዘጋት በነዳጅ ላይ ሊፈጥር በሚችለው ነዳጅ ላይ ዲፖዎች አሉ። ምንድን ነው ጅቡቲ ላይ ያሉ የነዳጅ ዲፖቶች አሉ። ከኢስት ሆራይዞን ጋር ተያይዞ ሶማሌላንድ ሀርጌሳ ላይ ደግሞ አንድ ሌላ ተጨማሪ ዲፖት አለ። የዩናይትድ አረብ ኤሚሬት ዲፖት አለ በርበራ ላይ። ያንን ዝም ብለን አሁን በቀጥታ ያንን ነዳጅኛ ማምጣት ብንጀምር ከበርበራ ላይ ኤኒዌይስ ነገሮችን ይህንን አገጣጥሙት። ይህን ስታገጣጥሙት ሙሉ ምስል ይሰጣቸዋል ማለት ነው። ከዛ ባለፈ የኢድ አልፈጥር ወይም የአልፈጥር ኢፍጣር ዲፕሎማሲን ብላችሁ ትወስዱ ትችላላችሁ። በጋራ ፈተናዎችንም
በጋራ መቋቋም በሚቻልበት ሁኔታ ለምሳሌ ሶማሊያ ላይ ያለ ዲፖቶች ነዳጆች ካሉ ከዛ ሊመጣ የሚችልበት በርበራ ላይ ያሉ የዩናይትድ አረብ ኤሚሬት ኢንኮ አለ። ኤሚሬትስ ናሽናል ኦይል ካምፓኒ ኢኖክ የኤሚሬትስ ናሽናል ኦይል ካምፓኒ አለ። የሆራይዞን አለ ጅቡቲ ላይ ያለው ልናመጣ እንችላለን ማለት ነው። ያንን በምናመጣበት ጊዜ ልክ ለበርበራ ለሶማሊላንድ ሌላ ነገር ምስል በማይፈጥርበት ሁኔታ ያንን ያዙ። ከዛ ባለፈ እንግዲህ መረጃዎች እየወጡ ያሉት አራት ሀገራት የኢራንን ግጭት በአሜሪካ እስራኤልና ኢራን መካከል ያለውን ግጭት ለማስቆም ውይይት እንደጀመሩ እየተገለጸ ነው። እነዚህ ሀገራት ኦማን፣ ግብጽ። አሁን ኦማን ሲሳተፍ የራሱ ኢንተረስት አለ። ግብጽ ሲሳተፍ በዚህ በሰላም ማምጣት ይህን ኢራን አሜሪካን እስራኤልን ሲያደራድር የኔንም ጉዳይ እንዴት አደረጋችሁት የናይል ጉዳይ ይላል። እኛም የየመኑን ሀውቲ እንዲያርገን አብረን በእግረኛ ድረስ ገብተን ለመዋጋ ዝግጁ ነን ስንል ኢንተረስታችን የራሳችን ኢንተረስት አለ። ስለዚህ ኦማን፣ ግብጽ፣ ፓኪስታን እና ቱርክ አይ ቲንክ በዚህ ውስጥ ሳውዲ አረቢያ መካተት ያለበት ይመስለኛል። ኤንዌስ መረጃው የሚያሳየው ኦማን፣ ግብጽ፣ ፓኪስታን እና ቱርክ ለማደራደር ጥረት እያደረጉ እንደሆነ ነው መረጃዎች እየወጡ ያሉት። ኢራን በበኩሏ 3 ቅድመ ሁኔታዎች አሉኝ። አንደኛ የሀገሬ ሉዓላዊነት እና ጥቅሞች መከበር አለበት። በተለይ የዚህ የኒውክሌር ጉዳይ የባላስቲክ ሚሳይል ጉዳይ ከዲፌንስ ጋር የሚያያዙ ከዛ ባለፈ በግጭቱ ለደረሰው መጠነ ሰፊ ጉዳት ካሳ ያስፈልገኛል የሚላል። አይ ቲንክ ምን አይነት ካሳ ነው? መሪዎች ከሞቱ መሰረተ ልማት ከወደሙ በኋላ ያው ዝሮ ያለው መረጃ ልስጣችሁ። በግጭቱ ለደረሰው ጉዳት ተገቢው ካሳ ክፍያ ያስፈልገኛል። ሶስተኛ ደግሞ በቀጣይ መሰል አውዳሚ ጥቃቶች እንዳይሰነዘሩብኝ ጠንካራ ዓለም አቀፍ ዋስትና። ማን ነው ዋስትና የሚሰጥ? ኔቶ፣ ሩሲያ፣ ቻይና፣ እነዚህ የሚሉ ጉዳዮች አሉ። እንግዲህ መረጃዎች እየወጡ ያሉት እንደምታዩት ከ5500 በላይ ታርጌቶች ተደርገው ጥቃት እንደተፈጸሙ 5500 በጣም ትልቅ እኮ ነው። 5500 ታርጌትስ ኢሊሚኔተር ተብሎ ኤርፖርቶች፣ መሰረተ ልማቶች፣ የነዳጅ ጣቢያዎች፣ ማዘዣ ጣቢያዎች፣ ኮማንድ ሴንተርስ፣ ከዛ ባለፈ ሙሉ ለሙሉ የአየር የበላይነት አለ። ይህ እንግዲህ የምዕራባዊ ሚዲያ የሚያመጣው ነው። በኢራን በኩል የተገኙ ድሎች አሉ። እነሱን ነግራችኋለሁ። ፊልም ማድረገውን ኤር ሱፐሪዮሪቲ ሴኪዩርድ ከ60 በላይ 60 ፕላስ የሆኑ የኢራን ቬዝል ወይም እነዚህ የንግድ መርከቦችን ጨምሮ እንደወደሙ ወይም እንደሰጠሙ ዲስትሮይድ እንደሆኑ እና 4 ደግሞ ልዩ የሆኑ ሶሊማኒ ክላስ ዋርሺፕስ ቴክን አውት ይላል። እነዚህን ሁሉ ድል አግኝተናል፣ ኦፕሬሽን ኤፒክ ፉሪ ውጤት አስገኝቶልናል ይላሉ። በዋይት ሀውስ በኩል የወጣ መረጃ ነው። ይህን የነገርኳችሁ ሚሽን አፕዴት ብሎ ዘ ዋይት ሀውስ ያወጣውን ነው። ኢራንያን ባሊስቲክ ሚሳይል አታክስ ዳውን 90% ይላል። የድሮን ካፓቢሊቲያቸውን 80% ወደ ታች አድርገነዋል ይላል። የባሊስቲክ ሚሳይል ማምረቻዎቻቸውን የድሮን ሳይቶችን መተናል የሚል የተለያዩ መረጃዎች እየወጡ ያሉ አሉ። ከዛም ባለፈ እንግዲህ የሳተላይት ምስሎችን አውጥተው ትንተና እየሰሩ ያሉ አካላት ምንድን ነው የሚሉት? ይሄ ፓርችን የሚባል ወታደራዊ ግቢ ውስጥ የኒውክሌር የምርምር ጣቢያ ተመቷል እና የተመታውም ወደ 30,000 ፓውንድ ወይም 13600 ኪሎ ግራም በሚመዝን ቦምብ ጥቃት ደርሶበታል። ይሄ ባንከር በስተር ወደ ታች በስቶ እስከ 30 ሜትር እስከ 25 ሜትር 20 ሜትር ድረስ ወደ ታች ጠልቆ ከገባ በኋላ ልክ እዛ ጋር ሲደርስ ሲፈነዳ እንግዲህ ወደ ላይ ነው የሚያነሳው ማለት ነው። ይሄ ክላሽ ሪፖርት ያወጣው ነው፣ አልተረጋገጠም በኢራን በኩል። ይህ ግን የሳተላይት ምስሎች የሚያሳዩት ይህን ነው። ይህም አስቀድሜ ያልኳችሁ 4 ሀገራት ኦማን፣ ግብጽ፣ ፓኪስታን እና ቱርኪ እያደራደሩ ነው የሚለው ጀሩሳሌም ፖስት ያወጣው ነው። ጀሩሳሌም ፖስት ያወጣው ነው። እንግዲህ የኢራን መንግስት ፍጹም እየተደራደርን ወይም ጥያቄ የለንም 10 ዓመት 20 ዓመት እንዋጋለን የሚል ሪፖርት ሊያወጣም ይችላል። እሱን ማየት ያስፈልጋል። የመረጃ ነው አፕዴት እያደረኳቸው ያለሁትኝ። በአሜሪካ በእስራኤል በኩል ደግሞ ያው ጥያቄ ሊሆን የሚችለው አንደኛ ባሊስቲክ ሚሳይል ሬንጁን እንዲቀንሱ ነው። ሁለተኛ ደግሞ ኒውክሌር በፍጹም የኒውክሌር የጦር መሳሪያ መቼም ቢሆን ላያመርቱ የሚል ነው። ሌላው እንግዲህ ቀጥሎ የኢኮኖሚ ጉዳዮች ይመጣሉ። የነዳጅ የሰውን ጉዳዮች ይመጣሉ። በዚህ ጦርነት የሆርሙዝ መዘጋት በተለይ
ለሳውዲ አረቢያ ለዩኤም የሰጠው እንትን መልእክት አለ። ሆርሙዝ ላይ ዲፔንደንት ከመሆን ይልቅ ለዛ ነው ሳውዲ አረቢያ ደቡብ የመንን በኢንዲያን ኦሽን በኩል ለመውጣት ስለሚፈልጉት የሳውዘርን ትራንዚሽን ካውንስል ወይም መቀመጫውን ኤደን ያደረገ ደቡባዊ የመን መሰረታለሁ የሚለውን ፕሮ ዩኤኢ ኤሚሬትስ የሆነውን አንፈልግም ያሉት በታንከር ምንድን ነው ቬዝል የነዳጅ መተላለፊያ ዘርግተው ቀጥታ በዚህ በኩል በደቡባዊ የመን በደቡብ የመን አድርገው ኢንዲያን ኦሽን ላይ ነዳጅ ማቅረብ ይፈልጋሉ ማለት ነው። ሶ ይህንን ራሱን የቀጠናውን የጂኦፖለቲክስ በወሳኝነት የሚቀይር ነው። ከኢራን በኩል ምን ተገኘ ሲባል ግን ኢራን እንግዲህ 3 ሴናሪዮ ለእናንተ ማቅረቤን ታስታውሳላችሁ። እኔ አይደለሁም ያቀረብኩትኝ ጥናቱን መሰረት አድርጌ በተለይ የኤሚሬትስ ፖሊሲ ሴንተር የኤሚሬት የፖሊሲ ጥናት ማዕከል የኢራን ስተዲስ ዩኒት የሚባለው የኢራን የጥናት ማዕከል ክፍል በ05 ማርች 2026 ከስንት ቀን በፊት ማለት ነው ከ7 የዛሬ ሳምንት ያወጣውን ኢራን አፍተር ሃሚኒ ኢራን ከሃሚኒ በኋላ በሚል ትንተናም ሰርተንበታል። ፖቴንሻል ትራንዚሽን ኢን ዘ ኮንቴክስት ኦፍ ኮንፍሊክትን መሰረት አድርጎ 3 ነገር ሊሆን ይችላል። አንደኛ ወደ ሲቪል ዋር ሊገባ ይችላል። የሃሚኒ መሞትን የሚደግፉ ወይንም ይህን ስርዓት የኢስላሚክ ሪፐብሊክ ኦፍ ኢራንን የስርዓት እንዲቀጥል የሚፈልጓሉ፣ ዲሞክራሲ እንዲመጣ የሚፈልጓሉ። ይሄ ከፍተኛ የህዝብ ልዩነት ዲቪዥን ፈጥሯል። ወደ ሲቪል ዋር ሊያመራ ይችላል እና ሞስት ላይክሊ ነው የሚለው ትንተናው። ሁለተኛው ሪጅም ኮሆዥን ስርዓቱ በደንብ ተጣብቆ የውጭ ትሬት ስላጋጠመው ኤንድ ማኔጅመንት ኦፍ ዘ ፖለቲካል ትራንዚሽን ወደ ፖለቲካ ሽግግር ሊያመጣ ይችላል። ይሄ ማኔጅመንት ኦፍ ፖለቲካል ትራንዚሽን ማለት አያቶላሁን ይመርጣል፣ ተተኪዎችም ወደፊት አምጥቶ ይህንን ፈተና ምንም እንኳ ኢራናውያን በውስጣቸው ሰፊ ልዩነት ቢኖርባቸውም ከውጭ ጠላት ሲመጣ ቀፎ እንደተነካ ነው ማለት ነው። በኢትዮጵያ አገላለጽ አንድ ሆኖ ይህን ፈተና ያሳልፉታል። ከዛ በኋላ የለውጥ የትራንዚሽን ጉዳዮቻቸውን በውስጥ ይጨርሳሉ የሚል ነበረ። ሶስተኛው ሚሊተሪ ሩል አይአርጂሲው መፈንቅለ መንግስት ይፈጽማል ተብሎ እስከ ዛሬ ባለው ኢራናውያን የሁሉ ፈተና እንኳ በውስጣቸው ያለው ልዩነት ኦፕሬሽኑ ድህነቱ ደግሞ 40 ዓመት ያመጣው ማዕቀቡ የሁሉ ሆኖ አንድ ሆኖ መውጣታቸው ለሌላውም ሀገር ለኛም ለምዕራቡም ለምስራቁም እጅግ አስተማሪ የሆነ ሁኔታ ነው። ስለ ቲፒኤልኤፍ ማውራት በጣም ነው የሚያስጠላኝ። ግን ማለት ለምን መሰላችሁ ስለ ቲፒኤልኤፍ ማውራት ዓለም አቀፍ ቀጠናዊ እንዲሁ በአፍሪካ ደረጃ ማውራት እያለብን ወሳኝ የሆኑ ጉዳዮች እዛ የተወሸቁ አእምሯቸው የዛገ ዓለምን በሙሉ የዓለም ፀሐይ ትግራይ ውስጥ ወጥታ ፀሐይ ትግራይ ውስጥ የምጠልቅ የሚመስላቸው ደቃቅ ስንኩላን በእነሱ ጉዳይ ላይ ማውራት አያስፈልግም። ድሮ ግን ያው ደግሞ ውስጥህን ጀርባህ ላይ ያለውን ተናካሽ ውሻ ጀርባህ ላይ ያለውን ጠላት ሳታራገፍ ወደፊት መገስገስ አይቻልም። እና አፕዴት ላድርጋችሁ እንደ መረጃ በትናንትናው ዕለት የአፋር አብዮታዊ ዲሞክራሲ አንድነት ግንባር የሚባለው አርዱፍ የአፋር ሪቮሉሽነሪ ዲሞክራቲክ ዩኒቲ ፍሮንት የሚባል የተለያዩ ያሰለጠናቸውን ሻዕቢያ ያሰለጠናቸውን ታጣቂዎች በምስራቃዊ ዞን የምስራቃዊ ዞን ዋና መቀመጫ አዲግራት አይደለ? የምስራቃዊ ዞን ወደዛ ወደ አጽቢ ወረዳ አምጥቶ መዘጋጃ ቤት አጠገብ ካለ አዳራሽ ውስጥ ሰብስቧቸዋል። ወደዚህ ወደ አፋር ግንባር ያመጣቸዋል ተብሎ ነው የሚጠበቀው። በተመሳሳይ በዛሬው ዕለት ሀውዜን ላይ ስብሰባ እየተካሄደ ነው። አስተዳደር አዳራሽ ውስጥ ሀውዜን ላይ ስብሰባ እየተካሄደ ነው። ስብሰባው በዋነኝነት በዲዲአር የተመለሱትን ታጣቂዎችን ሚሊሻዎችን የሚያካትት ነው። እንደ ሀውዜን የተጣለን ኮታ ይህን ያህል ኮታ ወደ ግንባር መላክ አለብን፣ ሊያጠፉን ነው፣ በጉልበታችን በቅልጽምና ብሔራዊ አንድነታችን ብሔራዊ ጥቅማችንን እንግዲያው ብሔራዊ እንደ ትግራይ እንደ ሀገር ስለሚወስዱት ማለት ነው እሱ እናስከብራለን፣ በውስጣችን ያሉ ተለላኪዎች እነሱን ደግሞ እናጸዳለን የሚል እና በዲዲአር የተመለሳችሁ በሙሉ ወደ ግንባር መሄድ አለባችሁ፣ ይህን የማታደርጉ ከሆነ የዲዲአር ወረቀታችሁን እንገነጥላለን የሚል እንደሆነ ነው ከዛው ከቦታው የመረጃ ምንጭ መረጃ ያደረሰኝ።
ተጨማሪ ካለ እንግዲህ በጋት ውሎም በዕለታዊም እንደ ሁኔታ ወደ እናንተ ማድረስ ይሆናል። በተመሳሳይ የትግራይ ክልል የማህበራዊ ዋስትና ከሰራተኛው ከደሞዙ የሚሰበሰብ ገንዘብ አለ። ያንን ገንዘብ 500 ሚሊዮን የሚሆነው ተቀንሶ ወደ ትግራይ ፋይናንስ እንዲዞር የደሞዝ መክፈል ስለተቸገር በሚል የትግራይ ጊዜያዊ መንግስት የትግራይ ክልል የፋይናንስ ቢሮ ኃላፊ ምረት በየነ በሰጠችው ትዕዛዝ 500 ሚሊዮን የሚያወጣ ገንዘብ ወደ ክልሉ የገንዘብ የፋይናንስ ቢሮ አካውንት እንዲዞር ደብዳቤ ጽፋለች። ይሄ መሆን የለበትም በማለት የተቃወሙ አሰራሩ አይፈቅድም፣ የሰራተኛው የተሰበሰበው ገንዘብ ለሰራተኛው የሚውል እንጂ እንደዚህ ዝም ብሎ በፔሮል በበጀት ተቀምጦ ከዚህ ወደዚህ ዙር የሚባል አይደለም የሚል ተቃውሞ ያስነሱ 4 ግለሰቦች ትናንት ምሽት እንደታሰሩ መረጃ ደርሶኛል። አፕዴት አደርጋቸዋለሁ አስፈላጊ ከሆነ ከምን እንደተወሰነባቸው። ዞሮ ተለላኪዎች ናቸው እነዚህ የብልጽግና ሰዎች ናቸው። ጸረ ለውጥ የሆኑ የትግራይን አንድነት የሚፈታተኑ የሚል ነው ክሳቸው። አመጽ ለማስነሳት በሚልም እንደሚመረመሩ ነው መረጃ ያደረሱኝ። ሌሎች ተጨማሪ መረጃዎችን በጋት ውሎ በጋት ዕለታዊ እንደ ሁኔታ ወደ እናንተ ማድረሳችሁ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ